ዛሬ ሜይ 14 ምሽት 4 ሰዓት በስፓኒሽ ላሊጋ ሰሞኑን አሰልጣኝ ለመቀየር ሽር ጉድ እያለ የሚገኘው ሪያል ማድሪድ ማዮርካን ያስተናግዳል። ማድሪድ የተሻለ የማሸነፍ ግምት የተሰጠው ሲሆን በ36ኛ ሳምንት ከመሪው ባርሴሎና በ7 ነጥብ ርቆ ይገኛል። ማድሪዶች ቢያንስ ባርሴሎና ዋንጫ የሚያነሳበትን ጊዜ ለማስረዘም የግድ ማሸነፍ እንደሚኖርባቸው ይጠበቃል። ከማድሪድ ለመውጣት እያማተረ የሚገኘው ሮድሪጎ ጎዮሽ፣ ቪኒሲየስ ጁኒየር፣ ሉካስ ቫስኬዝን ጨምሮ በርካታ ያሉ ተጫዋቾች ጉዳት ላይ ናቸው። የጃግዋ ኤርኔስቶ ማዮርካ ቡድኑ በ47 ነጥብ 9ኛ ደረጃ ላይ የተቀመጠ ሲሆን የዛሬውን ጨዋታ ለማሸነፍ ወደ ሜዳ እንደሚገቡ ተናግረዋል። በማዮርካ በኩል አማካኙን ተኩማ አሲኖን ጨምሮ ፓርቴዝ፣ ሞራሌስን፣ ሮበርቶ ናቪራን በጨዋታው እንደማያገኙ ተናግረዋል። በሌሎች የዛሬ ላሊጋ ጨዋታዎች ዲፖርቲቮ አላቬዝ ከቫሌንሲያ፣ ቪያሪያል ከሌጋኛዝ ይጫወታሉ። በሌላ ተጠባቂ የፋይናል ጨዋታ በኮፓ ኢታሊያ ኤሲ ሚላን ከቦሎኛ ይገናኛሉ። ሚላን በቻምፒዮንስ ሊጉ ጠንካራ የነበረው ኢንተርን፣ ቦሎኛ ደግሞ ኢምፖሊን አሸንፎ ለዋንጫው የደረሱ ሲሆን በ36ኛ ሳምንት የሴሪያ ደረጃ ሰንጠረዥ በ2 ነጥብ ተለያይተው ቦሎኛ 7ኛ እና ሚላን 8ኛ ሆነው ኤሲ ሚላን ይህን ዋንጫ ለ5 ጊዜ ያነሳ ሲሆን በተቃራኒው ቦሎኛ 3 ጊዜ አንስቷል። ቦሎኛ ዋንጫው ካሳካ ከ5 ዓመት በላይ ያስቆጠረ ሲሆን ይህን ዋንጫ ማሳካት የሚችል ከሆነ ትልቅ ደስታን ያመጣላቸዋል። እንዲሁም በተከታታይ 3 ሳምንት ሽንፈት ያላስተናገደው ሚላን ከዋንጫውም ብሎም ከአውሮፓ ውድድር ውጭ ሆኖ የሚጨርስ ከሆነ ይህ ዋንጫ ጥሩ መካሻ ይሆንላቸዋል። ከመሪው ናፖሊ በ18 ነጥብ የሚርቀው ሚላን ታሚ አብርሃምን፣ ዋረን ቦሎን እንዲሁም ሪካርዶ ሶቲን በጉዳት የማያገኝ ይሆናል። የቪቼዞ ኢታሊያኖ ቦሎኛ ክሮሺያዊውን ማርቲን ኤሪክን እንዲሁም በውሰት ከሚላን ያመጡትን ዳቪዴ ካላቪሪያን የማያገኙ ይሆናል። ጨዋታው ምሽት 4 ሰዓት በስታዲዮ ኦሎምፒኮ ይደረጋል። ከመረጃዎቹ ጋር ዳዊት ነበርኩኝ። የኳስተራ ዩቲዩብ ቻናልን ሰብስክራይብ በማድረግ አብራችሁ እንድትቆዩ ጋብዛለሁ።